ፍለጋን ይመጣሽው ብዙ መስዋዕትነት የከፈልኩበትን የልጅነት ፍቅሬንና ፍቅረኛዬን ነው የምፈልገው። ይሄ የልጅ ሐሳብ ነው። እንደ ልጅ አትሁኝ፣ እንደ ትልቅ ሰው አስቢ። እያፈቀረሻለሁ ጓደኛዬ ሳሚ የምወደው ወንድሜ ነው። ሁለተኛ አፍቅሬ ትዳርጂ በሰላም እየኖርኩ ነው ያለሁት። ስለማይመለከተኝ ነገር አታውቅም። እነሱ ከሆኑት በላይ እኔ ላንተ በጣም ብዙ ነገር ሆኜ እልካለሁ። መፈቀር መወደድ ሚስት መሆን የሚገባኝ ምን ነኝ? እሺ ጽናት፣ ምንድነው እያሰብሻለሽ? ወይ እንዴት መጣ? እሺ ሽምግልናው የሚላከው እና አባባ ጋር ክፍለ ሀገር ነው። እውነት ነው። ደስ ይላል። እኔ ጥሩ ሽማግሌዎች እናንዘጋጅ ደግሞ እንልላችኋል። እሱ አሳስበው ምን የሚያስባቸው ሰዎች አሁን አስቸኳይ ነገሮችን ጨረሱ። ወዳጁት ጨረሱ። ወዳጁት ጨረሱ። እሺ ደግሞ ለምንድን ነው ስልክን የማትከፍተው? እከፍተዋለሁ። ነድዬ እየደወለች ነበር። እደውላለሁ። ምን ነው? ደህና ነህ ግን አይደል? ወይ ወዳጅ ደግሞ ድርቅ ካልኩ መመለሻ የለም። ደህና ነኝ አልኩ። ስራ በዝቶብኝ ነው አሁን። እሺ ደውልልኝ እስኪ። እሺ እንዲገባ ብዬ ነው። እሺ በምትወለው ሰው የመጣሁበት ከዚህ በኋላ መጉላላት አልፈልግም። እስከ ዛሬ በቃ ችግር እንዲፈጠር ማለት ደውለህ ምን አለበለዚያ ግን ዙሪያዬ ጨልሟል። ለኔ ያልነጋም ገና ያልነጋም ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ይህንን ጭምት በፊትም ስተት ነበር። አሁን ደግሞ ኃጢአት ነው። የጀመረው አንተን ሳጣት ትምህርት አንተን ሳጣት ቤተሰቦቼን አዋረድኩ። አንተን ሳጣት ቤቴን፣ ቤተሰቦቼን፣ ሀገሬን ጥዬ ጠፋሁ። አንዱ ይወድቃል ሌላው ሲነሳ ሀሳብ እያለኝ ሀሳብ እንደሌላ ሴት እኮ እኔ ሳላሳዝንህ ታዲያ እኔ አላሳዝንህ? በንጹህ ልቤ አፍቅሬ ከዚህ ሁሉ ዓመት በኋላ ስታገኘኝ እኔ ጽድቅህ እንጂ እንዴት ነው ኃጢአትህ የምሆነው? ንገረኝ። በእኔ ወጣት ሌሎች ሰዎች መጎዳት አለባቸው? እስኪ ራስህን በእኔ ቦታ አድርገህ ሽምት አንቺ ቦታውን ራሴ ማስባልች እኔም ያለ አንተ መኖር አልችልም። እየኖርሽ እኮ ነበር። አንተን አገኛለሁ ብዬ ነው። አንተን አገኛለሁ ብዬ ብዙ ተሰቃዩ። አሁን ግን አገኘሁ። አሁን ግን አግኝቼ ካለው አይደል እንዴት ጽኑ ተረዳኝ። Can't